አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ይህንን ቪዲዮ የመደም ቅመሞች ዛሬ እንግዲህ የበዝንጃን ምሰጋ ልሰራ ነው። እስከ መጨረሻው ድረስ ተከታተሉ፣ ተወዱታላችሁ ብዬ አስባለሁኝ። በራሴ ታሪክ ምሰጋ ስሰራ እንዴት እንደምሰራ ነው የማሳያችሁ። በዛ ላይ ጣዕሙ ልነግራችሁ አልችልም። እንዴት እንደምትወዱ ተሰርታችሁ መክሮት። በእሽ በሩዝ መበላት ይችላል። በጣም ተወዳጅና ምርጥ ምግብ ነው ማለት ነው። እንግዲህ ይሄንን ለመስራት የሚያስፈልጉኝ ግብአቶች እዚህ ጋር እንደምታዩት አሉ። ዋናው የሚያስፈልገኝ ነገር ምንድነው? በዝንጃን በአማርኛ ደበረጃን ነው የሚሉት፣ በአረበኛ በዝንጃን ነው። ከዛ ቲማቲም 2-3 ፍሬ መጠቀም ትችላላችሁ። ያው እኔ የተፈጨ ስላለኝ እናንተን ለማሳየት ነው። ቀይ ሽንኩርት፣ ነጭ ሽንኩርት፣ ፍልፍል ሮሜ ናቸው። ከዛ እንግዲህ መጥበሻዬን ከገርኩ በኋላ ሽንኩርቴን አደርጋለሁኝ። እንደምታዩት የሚያስፈልገኝ ሌላኛው ግብአት የተፈጨ ስጋ ማለት ነው። ለህም መፍሩም ያው የአረቦች ምግብ ነው። በአሁኑ ሰዓት ግን ያው ሁሉም ሀገር እየተለመደ እየተሰራ ነው። በዝንጃን በተለያየ አይነት ይሰራል። በነገራችን ላይ እኔ የምሰራው በተፈጨ ስጋ መሰጋ የሚሉትን ነው። ሽንኩርቴን ካቁላለሁኝ፣ ነጭ ሽንኩርቴን ካቁላለሁ በኋላ እንትኑን ለህም መፍሩሙን እጨምራለሁ ማለት ነው። ለህም መፍሩሙን ከጨመራችሁ በኋላ በደንብ እስከሚፈርስ ድረስ እጃችሁን ማቆም የለባችሁ። እዚህ ጋር ጥዲያችሁ እሳቱ ላይ ዝም ብትሉት እንትን አይልም፣ አይፈርስም፣ ይጓጉልባችኋል። ትላልቅ ይሆናል። በኋላ ለማፍረስ ያስቸግራችኋል ማለት ነው። ስለዚህ በደንብ እስከሚፈርስ ማቋረጥ ያለባችሁም። እንደምታውቁት እሳቱን ታሞቁና ውሃም ስለሚተፋ በደንብ እሳቱንም ታሞቁታላችሁ፣ ተጨምሩበታላችሁ። ከዛ ያለ ማቋረጥ ታማስላላችሁ ማለት ነው። እንደዚህ ታፈራረሱታላችሁ ስጋውን። ያው ትንሽ በረዶ ስላለው ያስቸግራል። ደግሞ በረዶ ከለቀቀ ያው ብዙም አያስቸግራችሁም። የኔ ትንሽ በረዶ ያለው ግማሹ በደንብ አልለቀቀም ማለት ነው። እንዳያችሁት ላይክ እና ሰብስክራይብ እያደረጋችሁ በዚሁም ምግብ ሰሪዎች ያው የተለያየ ሙያ ትለምዳላችሁ ማለት ነው በነገራችሁ ላይ። ከዛ እንግዲህ በደንብ ከፈረሰልኝ በኋላ ስጋው እንደምታዩት ውሃ ተፍቷል። ቅመም፣ ከሙን፣ ፍልፍል አስዋድ፣ ከስባራ፣ ጨው ትንሽ ነው ያደረኩት እኔ ምግብ ስሰራ። በነገራችሁ ላይ ቅመም አላበዛም፣ በደንብ የተወሰነ ነው የማደርገው። በደንብ አላበዛም ቅመም ማለት ነው። እንደ ፍላጎታችሁ ቅመም የሚወዱ ከሆነ መጨመር ትችላላችሁ። ከዛ ምን አድርጋለሁኝ? ማዕጁን ጠማጥም። ከዛ እንግዲህ የተፈጨ ቲማቲም 2 ፍሬ ቲማቲም በቂያችሁ ነው። ያው እንደምትሰሩት የኔ ትንሽ ስለሆነ የምሰራው የተፈጨ ነበረኝ፣ እሱን ነው የጨመርኩት። ከዛ ምን አደርጋለሁኝ? ከዲንና ተወዋለሁኝ። እሳቱን ቅንስ አድርጌ እተወዋለሁ ማለት ነው። በደንብ እንትን ይላል። ምንድነው የሚባለው በአማርኛ አላውቅም፣ በአረበኛ የተሰበህ ይባላል። ገብታችኋል? ያኔ ሳቴም ታው እንደማለት መሰለኝ። ብቻ እንደምታዩት እንግዲህ ውሃው መጠጥ ብሎ በደንብ ሆኖ በስሏል። ከዛ መጨረሻ ላይ ምን አደርጋለሁ? ፍልፍል ሮሜውን መጨረሻ ላይ ነው የማደርገው ማለት ነው። በነገራችን ላይ የመሰጋ የተለያዩ ኩዳር በዝንጃን፣ ኩሲያ፣ ካሮት፣ በጣጤስ ምናምን እየተደረገም ይሰራል። ግን እኔ ዛሬ የምሰራው የበዝንጃኑን ብቻ ነው። በዝንጃኑን ደግሞ በተላልቁ ነው፣ እንደዚህ በረጃጅሙ ነው የምቆርጠው። ያው ተከታተሉ፣ እየተከታተላችሁ ስለሆነ ይገባችኋል ብዬ አስባለሁኝ። ከዛ ዘይቱኑን አደረኩኝ። ያው እኔ ብዙ ጊዜ በዘይት አልሰራም ስለማይወዱ፣ ግን መጨረሻ ላይ ምን እንደማደርገው አሳያችኋለሁ። ዘይት የሚጣፍጠው ሲጠበስ ነው። ቆንጆ ጣዕም የሚኖረው ስትጠብሱት ነው። በዘይት በእንትን በማሽን ምናምን ስታደርጉት ጣዕሙ ቅይር ነው የሚለው በነገራችሁ ላይ። ግን ጣዕሙ ከሚጣፋ ብዬ ጠበስኩት። ከዛ ከስር ትላልቁን አንዳንድ ፍሬ እንደዚህ እንደምታዩት 8 ፍሬ ደረደርኩኝ። 8 ፍሬ ከላይ አስቀርቻለሁኝ ማለት ነው። ስትሰሩ ቆጥራችሁ ከታይ 5 ከላይ 5 ከሆነ 10 ፍሬ ካላችሁ ከላይ 5 ከታይ 5፣ 20 ፍሬ ካላችሁ ሲኒያ ትልቅ ከሆነ ከታይ 10 ከላይ 10 ነው የሚሆንላችሁ። ከዛ ሶሱን ደግሞ ምን አደረኩኝ? አንዲት ማንኪያ የምትሆን ሰልሳ፣ ግማሽ ማንኪያ ነው ሲመስለኝ። ከዛ ማጂ፣ ከዛ የፈላ ውሃ እንደዚህ አተከተኩትና ከዛ ከላይ እንደዚህ አፈሰዋለሁኝ ማለት ነው። ገብቷችኋል? ሰልሳውን እንደዚህ አፈሰዋለሁኝ። ከላይ ጨው ትንሽ አድርጌያለሁኝ፣ ውሃ ስላለው ጨው አድርጌበታለሁ ከሶሱ ላይ። ከዛ ኦቭኔ ላውንም ታቹንም 200 ዲግሪ ክፍት ነው። በደንብ ነው የጋለው። በግስት ሸፍኔ ውሃው እስከሚመጥ እንደዚህ ይተዋለሁ ማለት ነው። አያችሁት? ዘይቱን አሁን እየተፋው ነው። ምን አደርጋለሁኝ? ሲንተከተክ አወጣና ወደ ውጭ በመነዴል አነሳዋለሁ ዘይቱን ማለት ነው። ስለዚህ ቅባት አይኖረውም። አያችሁት? መጨረሻው ምን እንደመሰለ
ቅባት በደንብ ነው ያነሳሁት። ሲንተከተክ ዘይቱ ወደ ላይ ይወጣል አይደለ? አስሉ ሶፍት አለ በሱ አነሳዋለሁ ዘይቱን ማለት ነው። መጨረሻ ላይ እንደዚህ ብግዶንስ ለዱከር ብቻ ሳይሆን ለጣም ራሱ ቆንጆ ጣም ነው የሚሰጠው። መሰገ ስትሰሩ ብግዶንሱን እንደዚህ ከላይ ሲኒያው ዳርና ዳሩ ስለጠቆረ በዚሁ ሲኒያን ያላቀርብም ያው የብቻ ስለሆነ የሚበሉት የአንድ ሁለት ፍሬ እያነሳሁ ነው የማቀርብላቸው ማለት ነው። ባይ ባይ። ይህንን ይመስላል የዛሬው